ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ትናንትና የሆነ መረጃ ደርሶኛል። በጣም ነው የደነገጥኩትኝ ምናምን ብዬ ነበረ። ይህ መረጃ ግን እኔ ጋር ብቻ አይደለም፣ ኢንስታግራም ላይም የተለያዩ ቲክታክ ላይም ተፖስቷል። ሁሉም ቦታ ደርሷል። ነገር ግን ደግሞ ይህ ነገር ደግሞ ዩቲዩብ ላይ ዩቲዩብ ብቻ ያላችሁ ቲክታክ፣ ኢንስታግራም የሌላችሁ ያልሰማችሁ፣ ስለ ሀይሚ ስለ ብሩኬ የምትጨነቁ የሚያሳስባችሁ ይመለከተኛል ያላችሁ እንደው በማርያም ቃልዬ ምን ተፈጥሮ ነው አረባክሽ ልሞት ነው ያላችሁም ሰዎች አላችሁ። ጥላታችሁ ይሞት። ነገር ግን ደግሞ እኔ ይሄንን አሁን ትናንትና የተላከልኝን ነገር ሁላችሁም ስላያችሁት እየሰማችሁም ያነባችሁም አላችሁ። ይሄ ነገር ደግሞ እውነት ነው ውሸት ነው የሚለውን መድኃኔዓለም እሱ ክርስቶስ ነው አዋቂ። ነገር ግን ደግሞ እኔ ከዚህ ጽሁፍ ውስጥ አንድ ነገር ማለት የምፈልገው ነገር አለ። ሊያጠራጥረኝም የቻሉ ነገሮች አሉ። መጀመሪያ ግን ጽሁፉን ላንብብላችሁ። እናንተ ደግሞ ይሄንን ቪዲዮ በደንብ አዳምጣችሁ ላይክ ሼር አድርጉ። ይሄን ነው ማለት እንፈልገው። እንግዲህ ወደ ደረሰኝ ወደ ጽሁፍ ልሄድ ማለት ነው። በቅድሚያ እንዲህ ይላል። ይህ መልእክት ሁላችሁም ሼር አድርጉ አደራ ይላል። እስከዛሬ ሀይሚና ቡራ እንዳይለያዩ በጣም ጥሬያለሁ። ለነሱ ብዬ ከብዙ ሰው ተጣልቻለሁ። አሁን ግን አቃተኝ። ሀይሚዬ ከዚህ በላይ ስትጎዳ ማየት አልችልም። ብሩክ ውጭ ሊሄድ ነው። የሚያፈቅራት ጋራ ልብ ብላችሁ አንብቡት። እዩ ለድራማ ነው የመጣችው እንጂ የብሩክ ፍቅረኛ አይደለችም። የብሩክ የድሮ ፍቅረኛ ሌላ የራሷ ህይወት አላት። አሁን የሚሰራው ፕራንክ ነው። ግን ሀይሚ አታቅም። የእዩ እርግዝና ሶስት ወር ጠብቁ ሚለው አውቆ ነው። ሀይሚ ተስፋ ቆርጣ እንድትሄድ ከዛ ልጁ የብሩክ አይደለም ሲባል ሀይሚ ብመጣም አልፈልግሽም ሊላት ነው። ሽምግልና ሊላክ ነበረ። ስለዚህ ተውኩት ብሎ አውቆ ማሳበቢያ አድርጎ ከሀይሚ መለየት ፈልጎ ነው። ብሩክ የሀይሚ አባት ጋሽዬ ጋራ የሄደው አደራ ብሎ ስለሰጠው ሀይሚዬ የሆነ ነገር ብትሆን ጋሽዬ እንዳይጠይቀው ነው። ይህ መረጃ የደረሰኝ ከራሱ ሰው ነው። ይህን ማሳበቢያ አድርጎ ውጪ ፍሪታ ጋራ ሊሄድ ነው። ፍርቱና ጋር ሊሄድ ነው። ብሩክ ከፍርቱና ጋራ ሚስጥር እንደሚያገኝ ፍርቱና ለጓደኞቹ ነግራቸዋለች። ብሩክ ሀይሚን ለዩቲዩብ ለተመልካች እንደሚፈልጋት ሀይሚን እንደማያፈቅራት ቀለበትም ለማስመሰል ያረገላት እንጂ አፍቅሪያት አይደለም ብሎ ለፍርቱና ጓደኛ ነገረቻት። ብሩክ በጣም አስመሳይ ነው። ከካሜራ ጀርባ ከብዙ ሴት ጋራ ይሆናል። ሀይሚ ላይ ቺት አድርጎባታል። በተለይ ከፍርቱና ጋራ ባለፈው የመስቀል በዓል ጊዜ ቡታጅራ ሆቴል ከብሩክ ጋራ አብረው ነበሩ። ፍርቱና ከውጭ ስትመጣ አዲስ አበባ አብሮ ከብሩክ ጋራ ነው ያሳልፋሉ። ፍርቱና ብሩክን አታፈቅረውም። የራሷ የምታፈቅረው አላት። ግን ይላል ውዶቼ እዚህ ጋር በደንብ ጽሁፉ ስላልተነበበልኝ ነው። እሺ አንዳንድ ቦታ ላይ ማለት ነው ግልጽ ካልሆነላችሁ ይቅርታ። ግን ይላል ልቀጥለው ጽሁፉን። ግን ከብሩክ የምትፈልገው ሀይሚ ላይ በጣም ስለምትቀና ከሀይሚ እንዲለያዩ ፈልጋ ነው። ብሩክ በውስጥ ሴቶች ጋራ ያወራል። ሀይሚ ምንህ ናት ሲሉት ጓደኛዬ ናት፣ ለዩቲዩብ ነው አብረን የምንሰራው፣ እሷ ናት የምታፈቅረኝ እንጂ እኔ አላፈቅራትም ብሎ ሲላቸው በትክታክ እየመጡ ብሩክ አይፈልግሽም ይሏታል። ለፍርቱና ሀይሚን አላፈቅራትም ብሎ ነግሮኛል ብላለች። በእርግጥ ሀይሚዬና ብሩክ እንዲለያዩ ብዙ ጥላት
አለባቸው። በተለይ የራሱ ጓደኞች የሴትም የወንድም ጓደኞቹ ናቸው። ፍርቱና የብሩክ ጓደኛ ብር እዚች ጋር ያዙልኝ። ፍርቱና ለብሩክ ጓደኞች ብር ከፍላ እንዲለያዩ ሁሌ ትጥራለች ይላል እዚች ጋር ማለት ነው። አልጨረስኩትም ጽሁፉን፣ እዚ ጋር ማብራሪያ ልስጥላችሁ። መጨረሻ ላይ ማብራሪያ ይሰጣለኝ። ኦኬ ሃይሚ በጣም ብዙ ነገር ለብሩክ ብላ ታግሳለች፣ ዋጋ ከፍላለች። ብሩክ ከሴቶች ጋራ በሚሆን ጊዜ እየቀረጡ ለሃይሚ ይልኩላታል። የት ነበርክ ብላ ስትጠይቀው ይዋሻታል። ሃይሚ ግን በጣም ታማኝ ናት። አንድም ቀን ከወንድ ጋራ ሆና አታውቅም። ስለዚህ ብሩክ ሃይሚን የማይፈልጋት ከሆነ እውነቱን ይንገራት። ሚዲያ ላይ ወጥቶ እውነቱን ይናገር። በሃይሚ ህይወት ላይ አይጫወት፣ አያሰቃያት። ከካሜራ ጀርባ በጣም ብዙ ጊዜ ያስለቅሳታል። ስለምትወደው የትም አትሄድም ብሎ እንደፈለገ ይሆናል። እዩን የሚመክራት ብሩክ ነው። ሃይሚ ብሩክ አይፈልግሽም በያት ተስፋ እንድትቆርጥ ብሎ ይመክራታል። ስለዚህ እዩ ምንም ጥፋት የለባትም። ብር ተከፍሏት ነው የምሰራው። ሁሉም ሴቶች እየመጡ የሚሰድቧት ብሩክ ነው። እኛ እኮ ለምን አያፈቅራትም አይደለም። ማፍቀር አለማፍቀር የራሱ ምርጫ ነው። ግን ለሃይሚ ለምን የውሸት ተስፋ ይሰጣታል? እናቴን እወዳለሁ ይላል። ሃይሚዬ ሴት አይደለችም እንዲህ ስለምትወደው ሁሌ ስህተት ሲሰራ ራሱ እሷ ወታ ይቅርታ እንድትጠይቅ ያደርጋታል። ስለዚህ ሃይሚዬ ከዚህ በላይ መጎዳት የለባትም። ሴቶች ሆይ ድምጽ እንሆናት፣ ከጎኗ ሁኑ እንድትሆኑ ፈልጋለሁኝ። ሃይሚዬ ቪዲዮ ላይ እንደምትያት አይደለችም። ብሩክ በጣም ልቧን ሰብሯታል። ከካሜራ ጀርባ ብዙ ስቃይ ነው የምታሳልፈው። ብሩክ ከካሜራ ጀርባ ካሜራ ላይ ሲመጣ ያስመሰላል። ሃይሚ ግን የብሩክ ጉድ ደብቃለታለች። በጣም ብዙ መረጃ አለኝ። ሃይሚዬ አንድ ነገር ትሁን እና ጉዱን ሚዲያ ላይ አወጣበታለሁኝ ይላል መጨረሻው። እንግዲህ ይሄ ጽሁፍ ኢንስታግራም ላይ የተለቀቀ ነው። ለእኔ ደግሞ በቴሌግራም ላይ ተለቆልኝ ነው ማታ ላይ ማለት ነው። እንግዲህ እኔ አንድ ነገር ያጠራጠረኝን ነገር ልንገራችሁ። በእድምለታ የእሱ ጓደኛ መጥቶ ምን አለ? እኔ ምንም ነገር ቢፈጠር ከብሩክ ጎን ነኝ አለ። ያ ጭልፋ ማለት ነው። ያቺ የተባለችዋ ሴት ለዛ ሰው ብር ከፍለው ቢሆንስ? እንድጠራጠር ያደረገኝ ይሄ ነው። መድኃኔዓለም በሚያውቀው ያቺ ሴት ብር ከፍለው ቢሆንስ? እንደዛ መጥቶ ደረቱን ነፍተው ምንም ነገር ቢፈጠር ከብሩክ ጎን ነኝ አለ። እንግዲህ ለሱ ለራሱ ጓደኞች ብር ከፍላ ብሩኬና ሃይሚ እንዲለያዩ ብዙ ነገሮችን ለፍታለች። እንዲህ ጽሁፉን እንዳነበብኩት ማለት ነው። እና ሌላው ነገር ደግሞ በጣም ደግሞ እንድጠራጠር ያደረገኝ አንድ ሴት በባለፈው ለታ ቲክታክ ላይ መታ እንደዙ የቡታጅራ ሴት ናት፣ ብሩኬ አይፈልግሽም ብላ አወራች ቲክታክ ላይ ብላይ ሁለተኛው እንድጠራጠር ያደረገኝ። ሌላው ነገር ደግሞ ዝም ብለሽ ነው የማትፈለጊበት ቦታ የምትገኘው አለቻት። እዩ ከምን የተነሳ እንደዚህ ልትላቻለች? ማን እየላካቸው ነው? የመጡት ሴቶች ሁሉ ሃይሚን ዲስሪስፔክት እያደረጓት ነው ያሉት። አንድ ስለ ሴትነት ስለ ሴት ልጅ እንባ ይመለከተኛል። ሌላው ነገር ደግሞ እኔ ከአንቺ ጋር ልተኛ እኔ ምናምን ነገር አለ ብሩኬ። ሃይሚን ተጸየፈ። ለብራንክስ ቢሆን ለድራማስ ቢሆን ለምን ይጸየፋታል? ለምን ያሳጣታል? ብዙ ጊዜ እኮ ልባችን ይጎዳል። እንዳይለያዩ ስለምንፈልግ ነው ወተን መጥፎ ነገር የማንናገረው፣ ወተን የሆነ ነገር የማናያይዘው እንዳይለያዩ ስለማንፈልግ ነው፣ ስለምንወዳቸው ነው እንጂ እኮ ወርቅ የሆነ ምን ያንሳታል? ሃይሚ
ሀይሚ ምን ያንሳታል? ጨዋ ነች፣ የተከበረች ሴት ናት። በጣም ደርባባ ታማኝ ነች። ንጹህ ልብ ያላት ሴት ናት። መልካም ሴት ናት። በራሷ አንደበት ሳይቀር መስክሮላታል። ምን ይጎላታል? ንገሩኝ። ሀይሚዬ ምን የሚጎላት ነገር አለ? የተማረች የተመራመረች በጣም ብልህ የሆነች ሴት ናት። ለምን የዝን ያክል ማለት የማንንም ልሃጫም ሴት እየመጣ ክብሯን ዝቅ ያደርጋል? ሁል ጊዜ እየመጡ እነሱ ማን ናቸው? ለምንድን ነው? ከምን የተነሳ ነው ይህንን የሚሉት? የማትፈለጊበት ቦታ አንቺ ነሽ የምትገኘው ምትላት ያች ልጅ ማን በይ ብሏት ነው? ለድራማስ ቢሆን ማን ላኪ ብሏት ነው? አይኖ ብር ተከፍሏት ነው እየሰራች ያለችው። ይሄ በጣም አናዶኛል። እኔ ከአንቺ ጋር ልተኛ ምናምን ነገር ብሎ አክት አደረገ ብሩኬ ቢሆን ለምን? ምን ያንሳታል? የሃይሚን ገላ አግኝታው ነው? የሃይሚን ገላ በስለትም አታገኘው አይደለም፣ በፍቅር በስለትም ማለት ነው። ሁላችሁም ዋጋ ትከፍላላችሁ። ይሄ ነገር እውነት ከሆነ ማለት ነው። መጨረሻውን እንየው። በእርግጥ ብዙ ፈተና እንዳለባት እናውቃለን። ግን ሀይሚዬ ደግሞ በጣም ድብቅ ነች ማለት በቃ ስለምትወደው ብሩኬን ማጣት ስለማትፈልግ ገባችሁ? በጣም ስለምትወደው ለምትወዱት ሰው ብዙ ነገር ትሆናላችሁ፣ እስከ ሞት ትታገላላችሁ። ነገር ግን ደግሞ ምን መሰላችሁ? አንዳንድ ጊዜ መስመር ማለፍ የለብንም። ያቺ ሴትዮ ደግሞ ገና ገንዘብ ስላላት እዚች ጋር መታ ልትጫወት አትችልም። እዛ ሄዳ አቃቃ የምትጫወትበት ቦታ አቃቃ ትጫወት። እኔ በጣም ነው የተናደድኩትኝም፣ በጣም ነው የደነገጥኩትኝም፣ በጣም ነው ያለቀስኩትኝም። ምክንያቱም አንዳንድ ነገሮችን በቃ አወዛገበኝ። ለምን ማለት እውነት እንደዛ አድርጎት ከሆነ ማለት ነው በጣም ይደብራል። በጣም ከባድ ነው እንደዚህ አይነት ነገር ካለ። በእርግጥ ለመስቀል ጊዜ አይኖ እሷን አግኝቷታል። ቡታጅራ ላይ ሆቴል ምናምን ነገር እንትን ሩም ምናምን ነገር እሱ ነው የያዘላት። እንደውም ትዝ ይላችኋል ከሙሼ ጋር ሆና ሀይሚ ቪዲዮ ሰርታ የት ነበርክ ምናምን ስትለው ሰው ልሸኝ አላት። የዛን ቀን ማለት ነው። እና ያን ቀን ነበረ አስቡ። ሀይሚዬ እዛ ቤት ተቀምጣ ለምን አብረው አያገኟትም? ሀይሚዬ ጋራ ልጅቷ ስለማይስማሙ ነው፣ ጥሩ አይደሉም። ለዛ ነው በዛን ጊዜ እኔ ሰምቻለሁ። ይሄ ነገር እውነት ነው፣ እስቲ ውሸት ነው ይበሉ። ይሄ ነገር ለመስቀል አላገኛትም ይበሉ። ለምን ከሱ ሀይሚዬን የማይፈልጉ ሴቶች ጋር የሀይሚን ውድቀት ከሚፈልጉ ሰዎች ጋራስ እውነት የምትገኝ ከሆነ ለምን በዚህ ልክ መገኘት አስፈለገ? አላቅም። መድኃኔዓለም ይፍታው። መድኃኔዓለም በመሀላችሁ ይግባ። ድንግል ማርያም በመሀላችሁ ትግባ። እኔ ማለት ነው የምፈልገው። እኔ ምንጊዜም ጦሎቴ ነው። ምክንያቱም ይሄ ዋጋ የተከፈለበት ህይወት ነው። የምሬን ነው ምላችሁ እና አላቅም እንግዲህ እኔ እንጃ ምን እንደምን ራሱ እኔ በጣም ግራ ገብቶኛል። ቤተሰብ የእናንተን ሀሳብ አስተያየታችሁን ባላቅም በኮመንት አስቀምጡ። እንግዲህ ይህንን ይመስላል። ሚዲያ ላይ ስለተሰራጨ ነው እኔም ይሄንን ቪዲዮ ልሰራበት የተነሳሁትኝ እንጂ ቪዲዮ መስራት ራሱ አልፈለግኩኝም። መስራት ብፈልግ ኖሮ ይሄ እንደወረደ ገና እንደደረሰኝ ትናንትናውንም መሰራ ነበረ። ግን ብዙ ቦታ ደርሷል። ስለዚህ አንቺ በባዶ ሜዳ ነው ዝም ብለሽ የምትቀደጁ እንዳትሉኝ። ይኸው የደረሰኝ ጽሁፍ ይሄ ነው። በቃ እናንተ ያያችሁ አይታችኋል። ያላያችሁ ደግሞ እንዳትወቅሱኝ። በውሸት ለምን ትንት ያለሽ እንዳትሉኝ። ይኸውን ያዩትኝ እኔ አምኜበት እውነት ነው ምናምን ብዬም አይደለም ልሰራ የቻልኩት። ነገር ግን ነገርየው አወዛግቦኛልም አስደንግጦኛልም።